መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል። ሐሳቡን በነጻነት የሚገልጹበት ሚዲያ። ጤና ይስጥልን ክቡራን አድማጮቻችን እንደምን አላችሁ? ይህ በየወሩ በመርሳ ከተማ አስተዳደር የመንግስት ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራም ነው። እስከ ዝግጅት ፍጻሜያችን አብራችሁን ቆዩ። በመጀመሪያ አርዕስተ ዜና። የመርሳ አባገትዬ ትምህርት ቤት የ2018 በጀት ዓመት የመማር ማስተማር እንቅስቃሴውን ስኬታማ ለማድረግ ጥረት ላይ መሆኑን አስታወቀ። የአገልግሎት ጊዜ ያለፈባቸው የተለያዩ የፋብሪካ ምርቶች ከግብይት ማዕከላት እንዲወገዱ መደረጉ ተገለጸ። የመርሳ አባገትዬ ትምህርት ቤት የ2018 በጀት ዓመት የመማር ማስተማር እንቅስቃሴውን ስኬታማ ለማድረግ ጥረት ላይ መሆኑን አስታወቀ። በሰሜን ወሎ ዞን የመርሳ አባገትዬ አንደኛና መካከለኛ ትምህርት ቤት ርዕሰ መምህር አቶ መሐመድ ሁሴን እንደገለጹት የ2018 በጀት ዓመት የትምህርት አሰጣጡን ውጤታማ እንዲሆን ለማስቻል የቅድመ ዝግጅት ስራ፣ የትግበራና የማጠቃለያ ምዕራፎችን በመለየት መማር ማስተማር ስራውን የጀመሩ መሆኑን ገልጸው በትምህርት ቤቱ ውስጥ ይመዘገባሉ ተብለው ከታቀዱ ተማሪዎች ውስጥ የዕቅዳቸውን 95% እና ከዛ በላይ መዝግበው በማስተማር ላይ መሆናቸውን ተናግረዋል። የትምህርት አሰጣጡን ከፍ ለማድረግ ትምህርት ቤቱን ምቹ፣ ሳቢና ማራኪ ማድረግ፣ የተማሪዎች መቀመጫ ወንበሮችን ጥገና ማድረግ፣ በትምህርታቸው የደከሙ ተማሪዎችን በመለየት የማጠናከሪያ ትምህርት መስጠት መቻሉ፣ በ2017 የትምህርት ዘመን የነበሩ ጠንካራ ጎኖችን አጠናክሮ ማስቀጠልና ክፍተቶችን ማረም፣ እቅዶችን መገምገምና የመፍትሄ ሀሳቦችን ማስቀመጥ እንዲሁም የተማሪ ወላጆችና መምህራኖች የትምህርት አሰጣጡን የተሻለ ለማድረግና ተማሪዎች በስነ ምግባር የታነጹ እንዲሆኑ ለማስቻል የውይይት መድረኮች የተካሄዱ መሆኑን አክለው ገልጸዋል። ይባላል መርሳ አባገትዬ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ያው ትምህርት ቤታችን በ2018 በሶስት ምዕራፎች የተከፋፈሉ ስራዎችን ነው የምንሰራው። የቅድመ ዝግጅት ስራ አለ፣ የትግበራና የማጠቃለያ ስራዎች አሉ። አሁን የምንገኝበት የቅድመ ዝግጅት ስራዎች ተሻግረን ወደ ትግበራ ምዕራፍ ላይ ነው የምንገኘው። እንግዲህ በትምህርት ቤቱ የ2018ን የትምህርት ዘመን ተቀብሎ ወደ ስራ ለመግባት በቅድመ ዝግጅት ስራዎቻችን ብዙ ስራዎችን ስናከናውን ቆይተናል። ከነዚህም መካከል ግቢውን ማስዋብ አንዱ ነበረ። ግቢው መዋብ ለህፃናት ትምህርት ቤቱ ምቹ፣ ሳቢና ማራኪ እንዲሆን ስንሰራ ቆይተናል። ከዛ ባሻገር ለመማር ማስተማር ምቹ እንዲሆን ጥቁር ሰሌዳዎች በቀለም በጥቁር ሰሌዳ ቀለም እንዲቀቡ አድርገናል። ይህን ዝግጁ አድርገናል። የተማሪ ወንበሮች እንዲሁም ጥገና ተካሂዷል ማለት ነው። ከዛ ባሻገር በክረምት ተግባርም በትምህርታቸው ደከም በተለይ የአማርኛ ትምህርት ማንበብና መጻፍ የማይችሉትን በመለየት በበጎ ፈቃድ አገልግሎት ትምህርት ሲሰጥ የቆየበት ሁኔታ ነው ያለው። ከመምህራንም ጋር ስለ 2018 እቅድ ተወያይተናል። የጋራ የ18ን የ17 ዓመተ ምህረትን እቅድ ክንውን በመገምገም የነበሩትን ጥንካሬዎች እና ድክመቶች ከለየን በኋላ የ2018 እነዚህ ድክመቶች እንዳይቀጥሉ ምን ማድረግ አለብን ብለን የመፍትሄ ሀሳብ አቅጣጫ አስቀምጠን ነው የጀመርነው። ሲንጀምርም የ2018 የትምህርት ዘመን ላይ ሊያጋጥሙ ይችላሉ ብለን የለየናቸው ስጋቶች አሉ። የተማሪዎች ቁጥር መብዛትና የመጽሐፍት አቅርቦት ተመጣጣኝ አለመሆን፣ ቋሚ አስተዳደር ሰራተኛና ፈጻሚ አካላት እጥረት መኖር፣ በተግባር የተደገፉ ትምህርቶችን ለመስጠት የመማሪያ ክፍል አናሳ መሆን፣ የስፖርት ማዘውተሪያ ስፍራ ለመኖርና መሰል ችግሮች የመማር ማስተማር ስራውን በተፈለገው ልክ እንዳይሄድ እንቅፋት ሆኖብናል ሲሉ ተናግረዋል። 232 ሴት 488 ነው። የዕቅዳችን ከ100% በላይ ይሄንበት ነው። ይሄ የሆነበት ምክንያት እኛ ካለን የመማሪያ ክፍል አንጻር ነበር ያቀርነው። ነገር ግን ህብረተሰቡ
ወደ ትምህርት ቤት የመምጣት ፍላጎት በከፍተኛ ደረጃ ስላሳየ ህብረተሰቡንም ደግሞ መገደብ ስላልቻልን ከእቅዳችን በላይ ሊመጣ ችሏል የተማሪ ሁኔታ ማለት ነው። የመጽሐፍ ትምህርት ቤታችን የአስተዳደር ሰራተኛ ብዙም የለንም። ከአማካሪዎች ጸሐፊም የለም፣ ንብረት ክፍልም የለም፣ መጽሐፍ አስነባቢ የለም፣ ቤተ ሪከርድ እና ማህደርም የሉም። እንደ አንደኛ ደረጃ የሚያስፈልጉ የአስተዳደር ሰራተኛ የሉንም። ይህም ቢሆንም ግን ዝም ብለን እጃችንን አጣጥፈን ሳይሆን የተቀመጥነው እርሰ መምህሩ ያው እኔ ንብረት ክፍሉን ደርቤ እሰራለሁ። መምህራን የሂሳብ መምህራኖች የመምህራን ማህበር ተወካዩ የሂሳብ ሰራተኝነቱን ደርቦ ይሰራል። ከመምህራን ደግሞ የተመረጠ የሂሳብ መምህር ዕቃ ገዥ ሆኖ ይሰራል። ምክትል ርዕሰ መምህሩ ደግሞ ሪከርድ ማህደሩንና የጸሐፊውን ተግባር ወክሎ ይሰራል። ላይብረሪውን ደግሞ በበጎ አድራጎት ተማሪዎችና መምህራን ስናሸፍን የቆየንበት ሁኔታ ነው ያለው። መጽሐፋችን ምንድነው ያው በእኛ አማካኝነት ነው አሰራጭተናል። ያሉትን መጽሐፍቶች ከአንደኛ እስከ 8ኛ ክፍል ያሉትን ሁሉም ለአስፈረሙ ተማሪዎች ሰጥተናል። ይሄ በተለይ ከአንደኛ እስከ 4ኛ ክፍል ያሉ መጽሐፎች ከመጡ ብዙ ጊዜያቸው ስለሆነ አንደኛ የተቀዳደዱ አሉ። ፕላስ እንደገና ደግሞ ከተማሪው በብዛት አንጻር አንድ መጽሐፍ ነው ለአንድ ተማሪ ሊደርስ ይሻለው። ከወላጆችና ከህብረተሰቡ ጋር የኛ ትምህርት ቤት ማገር እንደ ርዕሰ መምህሩ ገለጻ ትምህርት ቤቱ ውጤታማ እንዲሆን ድጋፍ ላደረጉ አካላት ላቅ ያለ ምስጋናቸውን አቅርበው በትምህርት ቤቱ ከፍተኛ የተማሪ ቁጥር በመኖሩ ተማሪዎች ትምህርታቸውን በአግባቡ እንዲከታተሉ መንግስትና ህብረተሰቡ በቅንጅት የድርሻቸውን በመወጣት ችግሮቹን መቅረፍ እንደሚገባም መልእክት አስተላልፈዋል። ከሶስተኛ ወገን የረጅም ጊዜ ጥያቄያችን ነበር ሶስተኛ ወገን። ነገር ግን በአሁኑ ያሉት አመራሮች ትምህርት ቤቱ ከሶስተኛ ወገን እንዲጸዳ ትኩረት ሰጥተው ግለሰቦቹ ከትምህርት ቤቱ እንዲወጡ ተደርጓል። ከዛ ባሻገር እንደገና ደግሞ ይዞታ ማረጋገጫ ትምህርት ቤቱ እስካሁን ከ2017 ዓ.ም ጀምሮ ይዞታ ማረጋገጫ አልነበረንም። ያው ከተማ አስተዳደሩ ትኩረት ሰጥቶ ይህንንም ሰጥቶናል። ባለፈው ዓመትም እንደዚሁ የቅድመ አንደኛ ደረጃ ትምህርት ቤቱን ስንሰራ ክፍል 100 ቆርቆሮ ሰጥቶን ከጎናችን ቆሟል። በየጊዜው ያው አሁንም በኮሪደር ልማቱ ምክንያት የፈረሰውን አጥር ያው ወደ ነበረበት ሁኔታ መልሰው አጥሮ አስረክበውናል። ያው ትምህርት ጽሕፈት ቤቱም ድጋፍ ይሰጠናል፣ የተለያዩ ማቴሪያሎችን ይሰጠናል። አብሮ ወረዳ አስተዳደርም ጥሩ ነው ያለው ድጋፍ ለትምህርት ቤቱ ያላቸው። ከዛ ወርልድ ቪዥን ኢትዮጵያ አንዱ የትምህርት አጋራችን ነው። በተለይ ወደኛ ትምህርት ቤት እግሩ ከገባበት ጊዜ ጀምሮ የትምህርት ጥራታችን ቅድመ መደበኛ ላይ በሰፊው ነው የሚሰራው። ለቅድመ መደበኛ መምህራን ስልጠና ይሰጥልናል። ኢቭን የተሰባበሩ የመጫወቻ ማቴሪያሎችን ወደ ነበሩበት እንዲመለሱ ግንባታ እንዲታደሱ አድርጎልናል። ከመደበኛው ትምህርት ከአንደኛ እስከ 3ኛ ክፍል ላሉ መምህራን የአማርኛ መምህራን በየጊዜው ስልጠና ይሰጡልናል። ተማሪዎች በተለይ ከአንደኛ እስከ 3ኛ የማንበብ ክህሎታቸውን እንዲያድግ ያው እንትን ይላል። አባታችን ሀጂ ዑመር አሊ በተለይ ይሄ ትምህርት ቤት አባገት ትምህርት ቤት ለህፃናት የማይስብ ምቹ ያልሆነ ትምህርት ቤት ነበር። 4 ብሎኮችን ሰርተውልናል ሀጂ ዑመር አሊ። ኮምፒውተርና የተማሪ መቀመጫዎችን እንደዚሁ እንትን ብለውና አሁንም ወደፊት የተማሪውን ቁጥር ችግር መብዛት ለማለት ያው አንድ ብሎክ ለመስራት ቃል ገብተውልናል። ለታላቁ አባታችን ሀጂ ዑመር አሊ በትምህርት ቤቱና በማህበሩ ስም ምስጋና ላቅ ያለ ይሆናል። አሁንም ምንድነው እኔ እንደ ትምህርት ቤት ያለኝ መልእክት በተለይ ትምህርት ቤቱ የሚገኘው መርሳ ከተማ አስተዳደር ላይ ነው የሚተዳደረው፣ ሀብሮ ወረዳ ላይ ነው። ሁለቱም ከተማ አስተዳደሩና ገጠር ወረዳው አሁን በተለይ የተከሰተውን የተማሪ ቁጥር ህብረተሰቡ አለው ከጎናችን ብሎ የገንዘብ ማውጣት እንቅስቃሴ ላይ ነው ያለው።
ሁለቱ ከተማ አስተዳደሮችም የፋብሪካ ማቴሪያል ወርልድ ቪዥን ኢትዮጵያ የፋብሪካ ማቴሪያል እንደገና በከተማችን የሚገኙ ባለሀብቶች እና በጎ ፈቃድ የሚያደርጉ ግለሰቦችም እንዲረዱን መልእክት አለ። አመሰግናለሁ። የአገልግሎት ጊዜ ያለፈባቸው የተለያዩ የፋብሪካ ምርቶች ከግብይት ማዕከላት እንዲወገዱ መደረጉ ተገለጸ። የአገልግሎት ጊዜ ያለፈባቸው የተለያዩ የፋብሪካ ምርቶች ከግብይት ሱቆች እንዲወገዱ ማድረጉን በሰሜን ወሎ ዞን የመርሳ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት አስታውቋል። ከጽሕፈት ቤቱ የተገኘው መረጃ እንደሚያመላክተው የንግድ ኢንስፔክሽን እና ሸማቾች ጥበቃ ቡድኖች በከተማዋ በሚገኙ የተለያዩ የግብይት ማዕከላት በጋራ ባደረጉት መደበኛ የክትትልና የቁጥጥር ዘመቻ የመጠቀሚያ ጊዜው ያለፈባቸው የተለያዩ የፋብሪካ ምርቶችን በመያዝ ማስወገዳቸውን ገልጸዋል። በቁጥጥሩ በፕላስቲክ የታሸጉ ለስላሳ መጠጦች፣ የተለያዩ ሻምፖዎች እና ቅባቶች፣ ፈሳሽ ሳሙናዎች እና ሻምፖዎች የተወገዱ ምርቶች እንደሆኑ ከጽሕፈት ቤቱ የተገኘው መረጃ ያመለክታል። ህብረተሰቡ ምርቶችን ከማንኛውም ሱቅና የገበያ ማዕከላት ገዝቶ ከመጠቀሙ በፊት የአገልግሎት ጊዜያቸውን ማረጋገጥ እንደሚጠበቅበትና ችግሮች መኖራቸውን ሲያረጋግጥ ለከተማ አስተዳደሩ ንግድና ገበያ ልማት ጽሕፈት ቤት ጥቆማ በመስጠት ህብረተሰቡን ከአደጋ እንዲታደግ ጥሪ ቀርቧል። ክቡራን አድማጮቻችን በወር አንድ ጊዜ በመርሳ ኮሚኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራማችን የተከታተላችሁትን ይመስላል። በዝግጅታችን ላይ ሀሳብ አስተያየታችሁን በመርሳ ኮሚኒኬሽን የሶሻል ሚዲያ አማራጮች ላኩልን። በቀጣይ በሌሎች ፕሮግራሞች ዳግም እስከምንገናኝ ቸር ሰንብቱ።